በኢትዮጵያ እንግዲህ የፖለቲካ ስርዓት ውስጥ ያልተለመደ ነው። ብዙ ጊዜ ኢትዮጵያ ውስጥ የሚታወቀው ሲሾም ያልበላ ሲሻር ይቆጨዋል ነው። የኢትዮጵያ ውስጥ ፖለቲካ አቋራጭ የሀብት ማፍሪያ መንገድ ነው። እንግዲህ በጣም ትንሽ የሆኑ እንኳን ካድሬዎች 4-5 ፎቅ ዱባይ ይኖራቸዋል። አንድ መረጃ ወጥቷል። እንግዲህ ምን ብለዋል? እዚህ የአርሚ መሪዎች ተሰባስበው ካሁን በኋላ ከፌዴራል መንግስቱ ጋር ፊት ለፊት የምንጋጠም ከሆነ ጦሩ ይፈርሳል። ስለዚህ ማድረግ ያለብን እየተከላከልን ለጊዜው መቆየት ነው። የሃይማኖት አባትን በእንደዚህ ደረጃ ማዋረድ የበለጠ የህዝብን ቅያሜ የህዝብን ቁጣ የሚያባብስ ነው የሚሆነው። ምጽዋ ከተራገፈ በኋላ በቀጥታ ለትግራይ ለቲፒኤልኤፍ እና ለዚህ ለአልቡርሃን እየተሸጋገረ ነው የሚል ነገር መረጃ ወጥቷል። የሳተላይት ኢሜጆች የሚያሳዩት ምንድነው? በጣም ብዙ በረራዎች ተካሂደዋል። የኤርትራ አምባሳደር በለንደን ማስተባበያ ሰጥተዋል። ይህ ከኛ ጋር የሚጋይ ነገር አይደለም፣ የኛም መርከብ አይደለም ብለው ሽንጣቸውን ገትረው እንግዲህ ተከራክረዋል። ምክንያቱም ይሄ ነገር በዓለም አቀፍ ደረጃ ኤርትራ ላይ የበለጠ መገለል ሊያደርስ የሚችል ነገር ነው። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችንን ጀምረናል። እንደተለመደው ሀገራዊ አጀንዳዎች ወደ እናንተ እናደርሳለን። ቻናላችን ላይክ እና ሰብስክራይብ ያደረጋችሁ እስከ ፕሮግራሙ መቃጫ ድረስ እንድትቆዩን እንጠይቃቸዋለን። እንግዲህ እጄ ላይ ትኩስ አጠር ያሉ እንዲሁም ደግሞ ሰፋ ያሉ ሀገራዊ አጀንዳዎች ብሎም ቀጠናዊ አጀንዳዎችን ይዣለሁ። እስቲ በቅድሚያ እንግዲህ ሰሞኑን መነጋገሪያ የሆነው ከቀድሞ የውጭ ጉዳይ ሚኒስትር ከአቶ ገዱ አንዳርጋቸው ጋር በተያያዘ ብዙ እንግዲህ መረጃዎች የተሸራሸሩ ነበረ። እርሳቸው ምላሽ ሰጥተዋል ለሁለት ሚዲያዎች። ያን አስመልክቶ በቅድሚያ እንግዲህ ያ የተቆረጠው ቪዲዮ በሚሽከረከርበት ጊዜ የአቶ ገዱን ሁኔታ በሁለት አጽናፍ ሲመለከቱት፣ የተለያዩ ግለሰቦች በሁለት አጽናፍ ሲመለከቱት ተመልክተናል። በተለይ የመንግስት ደጋፊ የሆኑ አክቲቪስቶች ማህበራዊ ሚዲያ ላይ የአቶ ገዱ አንዳርጋቸውን እንግዲህ በዚህ በፓርኪንግ ስራ መሰማራታቸውን ልክ እንደ ውድቀት አይነት አድርገው ሲዘባበቱበት ተመልክተናል። ከዛ ባሻገር ደግሞ ሌሎች ደግሞ በሌላ አጽናፍ ደግሞ በኢትዮጵያ እንግዲህ የፖለቲካ ስርዓት ውስጥ ያልተለመደ ነው። ብዙ ጊዜ ኢትዮጵያ ውስጥ የሚታወቀው ሲሾም ያልበላ ሲሻር ይቆጨዋል ነው። የኢትዮጵያ ውስጥ ፖለቲካ አቋራጭ የሀብት ማፍሪያ መንገድ ነው። በህወሓት ኢህአዴግ እንግዲህ በጣም ትንሽ የሆኑ እንኳን ካድሬዎች 4-5 ፎቅ ዱባይ ይኖራቸዋል። እንዲሁም ልጆቻቸው ራሱ በጣም የቅንጦት ህይወት በውጭ ሀገር ሲኖሩ ተመልክተናል። እና ኢትዮጵያ ውስጥ እንግዲህ እንደዚህ አይነት የፖለቲካ ካልቸር አለ። ስልጣን ላይ ሲወጣ በቀላሉ ሀብት የሚፈራበት ነው። ይህን ሀብት ደግሞ በገሃድ እየተመለከት ነው እና የአቶ ገዱ እንዴት ከዚህ ከኢትዮጵያ ፖለቲካ ካልቸር ባፈነገጠ መልኩ ለፍቶ ማደርን ወይም ደግሞ ጥሮ ግሮ መስራትን ጥሮ ግሮ የዕለት ጉርስን ማግኘትን እንዴት ከአቶ ገዱ ይህ ነገር ተገኘ ተብሎ ደግሞ በሌላ አጽናፍ ሊሞገት ይችላል ማለት ነው። ዞሮ እርሳቸው እንግዲህ ከመንግስት ጋር ያላቸው የፖለቲካ ልዩነት እንዳለ ሆነው ግን ይሄ አሁን ፊት ለፊት የተመለከትነው ተግባር እውነት ለመናገር ለሌሎች ባለስልጣናት አርአያ ሊሆን የሚችል ነው። ማለት እንግዲህ ስልጣን ላይ እስካሉ ድረስ የህዝብን ሀብት ከመዝረፍ በህዝብ ሀብት ደግሞ የትኛውንም ወንጀሎች ከመስራት ይልቅ በቃ በንጹህ ህሊና ባለን አቅም ንጹህ ህሊና ይዘን ቀሪ ህይወታችንን ብንገፋ ይሻላል የሚለው ነገር በደንብ ሊሰመርበት ይገባል። ዞሮ እንግዲህ እርሳቸው ከመንግስት ጋር ያላቸው ፖለቲካ ልዩነት ይታወቃል። በምላሻቸውም ለሁለት የበይነ መረብ ሚዲያ እንግዲህ ምላሻቸውን ሰጥተዋል። አንደኛው ከስርዓቱ ጋር ከመስራት አሁን ያለሁበት የፓርኪንግ ስራ ባይፋር በንጹህ ህሊና እንድኖር አድርጎኛል ብለዋል። ሁለተኛው ደግሞ ኑሮዬን በትክክል ለመደጎም በቃ እንደ ማንኛውም ስደተኛ በፓርኪንግ ስራ ላይ ተሰማርቻለሁ እና ምንም ሊደንቀን አይገባም። ይህ ማንኛውም ኢትዮጵያዊ እዛ በሚመጣበት ጊዜ ሲስተም ውስጥ ለመግባት በሲስተም ውስጥ ለመሸጋገር እንደዚህ አይነት ስራዎችን ሲሰራ ተመልክተናል ብለዋል። ስለዚህ ራሳቸውን እንደ ማንኛውም ተርታው ዜጋ ኢትዮጵያዊ ዜጋ እንደቆጠሩ ይታያል ማለት ነው። እንደው ጥቅሉ ስንመለከተው እንግዲህ አንድ ባለስልጣን በተለይ ኢትዮጵያ ውስጥ እንግዲህ ትራንስፓረንት የሆነ የፖለቲካ ስርዓት እስከዛሬ አልተገነባም። የትኛውም ስርዓት እንግዲህ ከህወሓት ኢህአዴግ አለ፣ አሁንም ብልጽግና መራሹ መንግስት እንግዲህ ባለስልጣናት በጣም በበርካታ ምዝበራ የሚጠረጠሩ ናቸው። አይደለም ስልጣን ላይ ያሉት ከስልጣን ጋር ስልጣን ላይ ካሉት
እንግዲህ ባለስልጣናት ጋር ቅርርብ ያላቸው ግለሰቦች ራሱ የሚዘገኑ ሀብቶችን ሲያፈሩት እንመለከታለን። እና ይሄ እንግዲህ እርሳቸው ትልቅ አይ ቲንክ ሞዴል ሊሆን ይችላል። የፖለቲካ ልዩነቱ እንዳለ ሆኖ ከመንግስት ጋር እንዳለ ሆኖ ነገር ግን አሁን ከእውነትም የምናየው ነገር ትክክል ሆኖ በንጽህናቸው በእንደዚህ አይነት መልኩ የሚዘልቁ ከሆነ በትክክል ትልቅ አዎንታዊ መልእክት አለው የሚል ነገር ነው የኔም የግሌ ማስተያየት ማለት ነው። ዞሮ ዞሮ እንግዲህ የአቶ ገዱን ሁናቴ በዚሁ እንቋጭና ወደሚቀጥለው መረጃችን እናልፋለን። የምክትል መስተዳድሩ አቶ አማኑኤል አሰፋ በሚዲያ ላይ ብቅ ብለው አቶ አንዳርጋቸው ጽጌ ላይ ጠንከር ያለ ምላሽ ሰጥተዋል። እንግዲህ አቶ አንዳርጋቸው ከአንከር ሚዲያ ጋር ባደረጉት ቆይታ ቲፒኤልኤፍ በኤርትራ መንግስት አማካኝነት እነዚህ አወዛጋቢ ቦታዎችን ለጊዜው ዳምፕ አድርጎ ወይም ትቶ ከዛ በኋላ በዚህ በጥምረት ውስጥ ገብቶ የብልጽግና መራሹ መንግስት ለመውጋት እስከ መጨረሻው ድረስ ለመታገል ወስኗል ብለው በአንከር ሚዲያ ላይ ቀርበው ተናግረው ነበረ። ነገር ግን ይሄንን በጽኑ ነው የኮንኑት አቶ አማኑኤል አሰፋ። አቶ አማኑኤል አሰፋ ምንድን ነው ያሉት? አይ እኛ ይሄ ሉዓላዊ ግዛታችን ላይ ድርድር የለንም እና አቶ አንዳርጋቸው ጽጌ እንዲሁም የበግ ለምድ የለበሰ ብለዋል። የበግ ለምድ የለበሰ ተኩላ ብለዋል። እንግዲህ አቶ አንዳርጋቸው በዛ በህወሓት ጋር በነበረው ጊዜ ጦርነት የፌዴራል መንግስቱና የህወሓት ጋር በነበረው ጦርነት አቶ አንዳርጋቸው ፊት አውራሪ ነበሩ፣ ቀስቅሰዋል። ስለዚህ የትግራይ ህዝብ ጠላት ናቸው የሚል ነገር የአቶ አማኑኤል አሰፋ እንግዲህ መዘዋወተዋል ማለት ነው። እንግዲህ እዚህ ጋር በጣም ማስመር የሚገባ ነገር አለ። ቲፒኤልኤፍ ከዚህ ከፋኖ ከኦላ ጋር የተፈጠረው ወይም ሊፈጠር የታሰበው ጥምረት ዳር እያለ እንደሆነ አንዳንድ ማሳያዎችን መመልከት እንችላለን። አንደኛ ህወሓት እንግዲህ እንደሚታሰበው በጣም ሰፊ አደረጃጀት ወይም ሰፊ ጦር የለውም። አንድ መረጃ ወጥቷል። እንግዲህ ምን ብለዋል? እዚህ የአርሚ መሪዎች ተሰባስበው ካሁን በኋላ ከፌዴራል መንግስቱ ጋር ፊት ለፊት የምንጋጠም ከሆነ ጦሩ ይፈርሳል። ስለዚህ ማድረግ ያለብን እየተከላከልን ለጊዜው መቆየት ነው እና የፌዴራል መንግስቱ ላይ ጫና በማሳደር ወደ ድርድር ማምጣትና የምንፈልገውን የፖለቲካ ዓላማ ማሳካት ነው ብለዋል። እና በመሆኑም ከፌዴራል መንግስቱ ጋር ከመከላከያ ጋር ወይም ከብልጽግና ጋር ፊት ለፊት ከመዋጋት ይልቅ ምንድነው እያሰቡ ያሉት? ወይ ጥምረቱ ልክ እንደ ማስፈራሪያ ከፋኖ እና ከኦላ ጋር ያለው ጥምረትን ልክ እንደ ማስፈራሪያ ለመጠቀም እንዳሰቡ ይሄን ነገር ማንሳት እንችላለን ማለት ነው። እንደ ማስፈራሪያ እንጂ ሲሪየስሊ የፖለቲካ አሊያንስ ክሬት አድርገው ከብልጽግና ጋር ለመዋጋት ወይም ብልጽግና እስከ መጨረሻው ጊዜ ድረስ ለመታገል እንዳልወሰኑ አንዱ ማሳያ ነው ማለት ነው። እንግዲህ የአርሚ አመራሮች ናቸው ይህን እንግዲህ የተናገሩት። ለነሱ ቅርብ የሆኑ የቀድሞ የጦር መኮንን ናቸው። ለአንድ የመረጃ አውታር ከአንድ መረጃ አውታር ጋር ይህን መረጃ እንግዲህ ይህን ሀሳብ ያካፈሉት ማለት ነው። በመሆኑም ቲፒኤልኤፍ እጁ ላይ ያለው የሰው ኃይልና የመከላከያ ወይም ደግሞ የኃይል አደረጃጀት የሚያስመካ ስላልሆነ ምንድነው የሚያደርገው? ጥምረቱን ለፖለቲካ ፍጆታ ወይም ለፒአር ልክ ጫና ለመፍጠሪያ የብልጽግና ጥምረት ተፈጥሯል ብሎ ጫና እንዲሰማውና ቲፒኤልኤፍ ጋር ነጥሎ እንዲደራደር እንዲነጋገር የሚያደርግ ነው እንጂ ቲፒኤልኤፍ ገፍቶ በጦር ሜዳ ገፍቶ የመዋጋት የሚዋጋበት አቅምም ቁመናም የለውም የሚል ነገር እንግዲህ ከውስጥ የወጡ መረጃዎች የሚያሳይ ነው። ሁለተኛው ቲፒኤልኤፍ ከፋኖ ኦላ ጋር ተጣምሮ ላይቀጥል የሚችልበት ሁለተኛው ደግሞ ምክንያት ሊሆን የሚችለው እንግዲህ ቲፒኤልኤፍ ልክ እንደ ፖለቲካ ርዕዮተ ዓለም አጠቃላይ ስነ ልቦናቸው የአማራ ኤሊትን በተመለከተ ያው ኤሊት ይላሉ እንጂ አጠቃላይ ለአማራ ሕዝብ ያላቸው ስር የሰደደ ጥላቻ አላቸው። ከዛ ባሻገር ደግሞ ይሄ ምንድነው የበታችነትን የተጎራበተ ንቀት አላቸው። ንቀታቸው ውስጥ የበታችነት አለ፣ የበታችነት ስሜት አለ። ከዛ በኋላ እጅግ በጣም የመረረ ጥላቻ አላቸው ለአማራ ኤሊት ይላሉ እነሱ ለአማራ ሕዝብ በሙሉ ማለት ነው። አሁን ባላቸው ቁመና አሁን በጣም በተመናመነ ቁመና በዚህ በተዳከመ ቁመና ከፋኖ ጋር ጥምረት ቢፈጥሩ ጁኒየር ፓርትነር ነው የሚሆኑት እና የቲፒኤልኤፍ ደግሞ ኤሊቶች ለፋኖ ወይም ለአማራ ልሂቃን ጁኒየር ፓርትነር ከመሆን የበታች ከመሆን ሞታቸውን ምንድነው ይመርጣሉ፣ ወይም ደግሞ ሌላ የፖለቲካ አሊያንስ ክሬት ማድረግ ይፈልጋሉ ማለት ነው። እና ባላቸው የፖለቲካ እና የሚሊተሪ ቁመና ምክንያት መሳሳት ምክንያት
ከፋኖ ጋር ቢወዳጁ ያላቸው ተሰሚነት ያላቸው ተጽዕኖ እጅግ በጣም ዝቅተኛ ነው። ይሄ ደግሞ ከታሪክ ከስነልቦና ካላቸው የስነልቦና ውቅር አንጻር ከአማራ ኤሊቶች ጋር በእንደዚህ አይነት ቁመና መጣመር ምናልባት ዳግማይ ኢሂድን የመሆን ኢሂድን ከወያኔ ጋር ሲጣመር የበታቸው ነበር የጣመረው። የወያኔ አስፈጻሚ ነበረ። ወያኔ አድርግ የሚለውን የሚፈጽም ነበረ ማለት ነው። እና አሁን ቲፒኤልኤፍ የኢሂድን ፖዚሽን ይዞ ከፋኖ ጋር እንደመጣመር ማለት ነው። አሁን ቢጣመር ከፋኖ ጋር በእርግጥ ቢጣመር ማለት ነው። በመሆኑ ምልክቶች እያየን ያለው ምንድነው? ቲፒኤልኤፍ ከዚህ ከፋኖ ጋር ፈጥሬዋለሁ ካለው ጥምረት አክቹዋሊ ከቲፒኤልኤፍ ይልቅ የፋኖ አመራሮች ናቸው የተናገሩ ያሉት። ቲፒኤልኤፍን እንዲሁም ሌሎች ቤንሻንጉል፣ ጋምቤላ እንዲሁም ደግሞ የኦላ የኦሮሞ ነጻነት ግንባር እነሱን ያካተተ አንድ ጥምረት ተፈጥሮ ያሉት ብዙ ጊዜ የፋኖ አመራሮች ናቸው። ቲፒኤልኤፎች ጫን ብለው ሲናገሩ አይሰማም። ተፈጠረ ከተባለም ከዛ ጥምረት ቲፒኤልኤፍ ከባቡሩ ለመውረድ እያቆበቀበ እንደሆነ ሊወርድ የሚችለው ደግሞ ካለው የስነልቦና ውቅር የፖለቲካ ትርክት እንዲሁም ደግሞ ካለው የወታደራዊ ቁመና አንጻር በዚህ በፖለቲካ ጥምረት ውስጥ መግፋት ላይ ያስብ ይችላል የሚል ነገር ነው። ሁለተኛ ነው። ሶስተኛው ኦባሳንጆ በመጡ ጊዜ ልክ እንደ ቅድመ ሁኔታ ያስቀመጣቸው ለመደራደር እንደ ቅድመ ሁኔታ ያስቀመጣቸው ነገሮች አሉ። አንደኛው አወዛጋቢ የሆኑትን እነሱ አወዛጋቢ አይሆኑትም የትግራይ ሉዓላዊ ግዛት ነው የሚሉት ወልቃይትን፣ ራያን በእርግጥ ወረውታል። ወልቃይትን መንግስት መልሶ እንዲሰጣቸው ይፈልጋሉ። የህጋዊ ሰውነታቸው እንዲመለስ ይፈልጋሉ። ከዚህ ባሻገር እንግዲህ ተፈናቃዮች እንዲመለሱ ይፈልጋሉ። እነዚህ ነገር አስቀምጠዋል ማለት ነው። ይሄ ከተመለሰላቸው ቲፒኤልኤፍ ከተመለሰላቸው ከብልጽግና ጋር ታክቲካል አላያንስ ይፈጥራሉ ማለት ነው። እና ብልጽግና እንደው ወያኔ ወልቃይትን ከያዘ የበለጠ እንግዲህ በወልቃይት አይቆምም፣ ተጨማሪ የፖለቲካ ጥያቄ ያመጣል። እንዲሁም ደግሞ አሁን ያለው የተዳከመ ቁመና የበለጠ እንዲጠናከር ያግዘዋል። ምክንያቱም ወልቃይት ኮሪደር ነው ከሱዳንና ከሌሎች የግብፅ ኃይሎች ቲፒኤልኤፍን ለማጠናከር ይጠቀሙበታል። በመሆኑም ራሱ የፌዴራል መንግስቱ ለራሱ ህልውና ሲል ወልቃይትን አይሰጥም። ግን ወልቃይትን ልስጥ እንኳን ቢል ማለት ነው በፋኖና በቲፒኤልኤፍ መካከል ጊዜያዊ ጥምረት ብለን የምናስበው ጊዜያዊ ጥምረት ተፈጠረ የሚለው ነገር በቃ ውሃ በላው ማለት ነው። እና ይሄ የሚያሳየው ምንድን ነው? ለመደራደር ወይም ወልቃይትን ይሄ እነሱ ሉዓላዊ ግዛት የሚሉትን ወልቃይትን ለማግኛ ቲፒኤልኤፍ ህጋዊ ሰውነት ኖሮት ወደ ፖለቲካ ምህዳሩ መመለሻ ልክ እንደ መመለሻ ከፋኖ ጋር ያለውን ቅርርብ ልክ እንደዚህ ጫና መፍጠሪያ ነው የሚያደርጉት እንጂ የምር ከፋኖ ጋር ጥምረት ፈጥረው የሚፋለሙበት እንግዲህ አማራጭ አለ ተብሎ አይታሰብም ማለት ነው። ምልክቶችም እያየን ነው ማለት ነው። ሶስቱ ምልክቶች ማሳያዎች ናቸው። የቲፒኤልኤፍ ባለስልጣናት በመድረክ ላይ ወጥተው በአደባባይ ወጥተው የሚናገሩት። ሁለተኛ አወዛጋቢ በተባለው አካባቢ እነሱ ወልቃይት የሚሉት አካባቢን ያላቸው ኦሪየንቴሽን ስቲል እንዳልተቀየረ ለጊዜው ያለን የፖለቲካ ስምምነት የፖለቲካ ውዝግብ ለጊዜው አቆይተ ነው ወደፊት በፖለቲካ ስምምነት በንግግር እንፈተዋለን የሚለው ነገር በቲፒኤልኤፍ ካምፕ እንደሌለ ማሳያዎች ናቸው። ሶስተኛ ያላቸው ሚሊተሪ ቁመና በጣም የተዳከመ ስለሆነ ልክ በኢሂድን አምሳል ከፋኖ ጋር መጣመርን አይፈልጉም ማለት ነው። ኢሂድን ሆነው ከፋኖ ጋር ከሚጣመሩ ከብልጽግና ጋር በተወሰነ ደረጃ ተቀራርበው ጥምረትን ቢፈጥሩ ይፈልጋሉ የሚል ነገር ነው። እነዚህ ነገሮች እንግዲህ ኤቢሲ ብለን ልናስቀምጣቸው የምንችላቸው ናቸው። ኤቢሲ ብለን የምናስቀምጣቸው ነገሮች ናቸው። ከሰሞኑ መነጋገሪያ አጀንዳ ስለሆኑ ወደ እናንተ አድርሻቸዋለሁ። ከአፍታ ቆይታ በኋላ ስመለስ ሌላ አጀንዳ ይዤ እመጣለሁ። እስከዛው ድረስ አብራችን ቆዩ። ሁለተኛው እዚህ አጠር ያለ መረጃ ነው። ሁለተኛ ደረጃ ያዝኩት አጠር ያለ መረጃ ይሄ 2 ቀን እጅግ በጣም መነጋገሪያ የሆነው በማህበራዊ ሚዲያም ሲሽከረከር የተመለከትነው አንድ የሚያሳዝን ምስል አለ። ያ ምስል ምንድን ነው? እንግዲህ አንድ የሃይማኖት አባትን እርቃናቸውን አድርገው የጸጥታ አካላት እዚህ ወለጋ ውስጥ ሲዘባበቱባቸው ያሳያል። ያ ቪዲዮ መጨረሻ ላይ እኚህ አባት እንደተገደሉ እንግዲህ መረጃው ወጥቷል ማለት ነው። በእርግጥ እውነት ለመናገር ይህን ቪዲዮ ማጋራት የሃይማኖት አባትን በእንደዚህ ደረጃ ማዋረድ የበለጠ የህዝብን ቅያሜ የህዝብን ቁጣ የሚያባብስ ነው የሚሆነው። እኔ አንዳንዴ እንደዚህ አይነት የጸጥታ አካላት መንግስትን የሚወጉ አማጺ ኃይሎች
ስልታዊ ደጋፊ አድርጌ ለመቆጥራቸው። ምክንያቱም እንደዚህ አይነት ነገር በተፈጠረ ቁጥር እንደዚህ አይነት የህዝብን ብሶት የሚያባብሱ ቪዲዮዎች እንዲሁም ደግሞ የእምነት አባቶችን በእንደዚህ አይነት መልኩ አጎሳቁሎ ቪዲዮ እየቀረጹ ለፖለቲካ ሸቀጥ ማዋል እንግዲህ የበለጠ ዝም ብሎ ኖርማል ዜጋውንም ሰላማዊ ዜጋውንም ወደ አመፅ እንዲሄድ የሚያደርግ ነው። ከመንግስት ጋር ያለውን ቅያሜም የበለጠ ሊያባብስ የሚችል ነገር ነው እና እንደዚህ አይነት ስራዎችን እንግዲህ መንግስት እርምጃ ሊወስድ ይገባል። በጸጥታ ዩኒፎርም እንግዲህ በመንግስት ጸጥታ ዩኒፎርም ኦሮሚያ ክልል ነው አይ ቲንክ ገዳ ኮማንዶ የሚባሉ ይመስለኛል የነሱ የጸጥታ ዩኒፎርም የለበሱ ናቸው። ይህን የሴኩሪቲ ዩኒፎርም ለብሰው አንድ የእምነት አባትን በእንደዚህ አይነት መልኩ ማጎሳቆል ማለት በሌላው ህብረተሰብ ዘንድ በእምነቱ ተከታዩ ራሱ በኖርማል ብቻ ሳይሆን በእምነቱ ተከታዩ ዘንድ ሰፊ ኢትዮጵያውያን ዘንድ ብሔርና ጾታ ሳይለይ እንደው ከፍተኛ የሆነ ቅያሜ ሊፈጥር የሚችል ነው። ከመንግስት ጋር ያለውም ልትሚያ የበለጠ እያደገን የሚሄደው ይህን የሚያደርጉ ግለሰቦች ስልታዊ መንግስትን የሚወጉ ጫካ ላሉት እንዲሁም አማጽያን ስልታዊ ደጋፊ ተደርገው ሊቆጠሩ የሚገባው። ምክንያቱም እንደዚህ አይነት ግፍ በተሰራ ቁጥር ወደ ጫካ ወዳሉት አማጽያን የሚሄደው ሰላማዊ ሰው በጣም እያደገን የሚሄደው ከመንግስት ጋር ያለውም ደግሞ ኩርፊያ እየጨመረን የሚሄደው እና እንደዚህ አይነት ድርጊቶችን በጣም ጠንከር ያለ እርምጃ ሊወሰድ ይገባል። የራሱን መዋቅር መፈተሽ ካለበትም መንግስት ሊፈትሽ ይገባል። ከጫካ ካሉት አማጺ ከተባሉት ኃይሎች የበለጠ የሞራል ልዕልና ሊያሳይ ይገባል። ይሄ እንግዲህ የሞራል ልዕልና ከመንግስት ስቴት ማሽነሪ ነው ኃላፊነት ከሚሰማው ከመንግስት ጸጥታ አካል የሚጠበቅ አይደለም። በጣም በጣም ብዙ ሰዎችን ያሳዘነ ድርጊት ነው እዚህ ወለጋ ላይ የተከሰተው። አንድ የእምነት አባት ላይ የሃይማኖት አባት ላይ የተከሰተው ድርጊት ማለት ነው። ሌላው መረጃ ምንድን ነው? ከዚህ ከኤርትራ ባለፈው የተጠለፈ መርከብ ነበር እና እዛ መርከብ ውስጥ በርካታ ጦር መሳሪያዎች ነበሩ። ወይም ደግሞ በዛ መርከብ ውስጥ እንግዲህ ነዳጅ ጫኝ መርከብ ነች ተብሏል። የባለቤትነቷ የኢራን ነው። ነገር ግን በኤርትራ ሰንደቅ ዓላማ በምትንቀሳቀስበት ጊዜ በቀጥታ በዚህ በፓይሬት የሚባሉት በባህር ላይ ሽፍቶች ታግታ ትወስዳለች። በባህር ላይ ሽፍቶች ታግታ ከተወሰደች በኋላ ብዙ መነጋገሪያ ሆኗል። ኤርትራ በእርግጥ የኢራንን ማዕቀቧን ለመሻገር በዚህ በባበል መንደብ አካባቢ ያለውን እንቅስቃሴ በአሜሪካና በሸሪኮቿ የተጣለባትን ማዕቀብ እሱን ለመሻገር ኤርትራ ልክ እንደ ምሽግ የተጠቀመች ነው። አነስተኛ ጀልባዎች፣ ነዳጅ ጫኝ ጀልባዎችን፣ መርከቦችን በኤርትራ ባንዲራ በመጠቀም የምትፈልገውን ዓላማ እያሳካች ነው የሚል ነገር ነው። ባለፈው እንግዲህ የነበረው ይሄ መርከብ ቀጥታ የሚሄደው ወደ የመን ነበረ፣ ወደ ሁቲ ነበረ። ነገር ግን የኤርትራ አምባሳደር በለንደን ማስተባበያ ሰጥተዋል። ይህ ከኛ ጋር የሚጋይ ነገር አይደለም፣ የእኛም መርከብ አይደለም ብለው ሽንጣቸውን ገትረው እንግዲህ ተከራክረዋል። ምክንያቱም ይሄ ነገር በዓለም አቀፍ ደረጃ ኤርትራ ላይ የበለጠ መገለል ሊያደርስ የሚችል ነገር ነው። ተባባሪ ሆናለች ለኢራን እንግዲህ ኢራን ለምትሰራው እዚህ የፖለቲካ ትርምስ ተባባሪ ሆናለች የሚለው ነገር የበለጠ ትርጉም እንዲኖር ያደርጋል። ራሷ ኢራንንም ራሷን ኤርትራንም አጣብቂኝ ውስጥ ሊከት የሚችል ነገር ነው ማለት ነው። ከዚሁ እንግዲህ ከኤርትራ መረጃ ሳንወጣ ምንድነው ከዚህ አሁን የሁለት ቀን የሳተላይት ኢሜጆች የሚያሳዩት ከቤላሩስ ዋና ከተማ ከሚኒስክ ከዛ በርካታ ጦር መሳሪያዎችን የጫኑ አውሮፕላኖች ምጽዋ ላይ እያራገፉ ነው እና ከምጽዋ ከተራገፈ በኋላ በቀጥታ ለትግራይ ለቲፒኤልኤፍ እና ለዚህ ለአልቡርሃን እየተሸጋገረ ነው የሚል ነገር መረጃ ወጥቷል። የሳተላይት ኢሜጆች የሚያሳዩት ምንድን ነው? በጣም ብዙ በረራዎች ተካሂደዋል ከዚህ ከቤላሩስ ወደ ምጽዋ እና መሳሪያ መራገፉ እንደቀጠለ ነው የሚል ነገር ነው። እንግዲህ መሳሪያ አቅርቦት ቲፒኤልኤፍ በገፍ እየገባለት ነው። እንዲሁም ደግሞ ለአልቡርሃንም እየገባ ነው በዚህ በምጽዋ አማካኝነት። ነገር ግን ቲፒኤልኤፍ እንደው ቁርጠኛ ሆኖ ወደፊት ለመዋጋት የሚያስብ አይመስልም፣ ቅድም እንዳነሳ ነው ካለው የጦር አደረጃጀት አንጻር። ስለዚህ ምናልባት በቲፒኤልኤፍ ውስጥ ራሱ አሁን ካለው ከነደብረ ጽዮን ውስጥ
ከነ ደብረጽዮን አደረጃጀት ሌላ ቲፒኤልኤፍ ሊፈጠር ይችላል። የኤርትራን ኢንተረስት የሻዕቢያን ኢንተረስት የሚያስጠብቅና ልክ እንደ ጌታቸው ረዳ ተገንጥለው ወጥተው ከብልጽግና ጋር ታክቲካል አሊያንስ እንደፈጠሩት አሁን ካለው ከቲፒኤልኤፍ ሌላ ከብልጽግና ጋር ታክቲካል አሊያንስ የሚፈጥር ፍንካች ሊፈጠር ይችላል። ምክንያቱም ምንድነው የኤርትራ መንግስት ከብልጽግና ጋር ቲፒኤልኤፍ እንዲታረቅ አይፈልግም። ቲፒኤልኤፍ ከብልጽግና ጋር የታረቀ ጊዜ የኤርትራ ኢንትረስት አከተመ ማለት ነው። ስለዚህ ኤርትራ ያለው ተሰሚነት እዚህ ኢትዮጵያ ውስጥ ያለው ተጽዕኖ ሊያከትም ይችላል ማለት ነው። ይሄ ደግሞ ከሚያከትም ማንኛውንም ስራ ሊሰራ ይችላል። በመሆኑም አሁን ዊዝን ቲፒኤልኤፍ የበለጠ ሃርድ ኮር የሆኑ የበለጠ አክራሪ የሆኑ ወይም ደግሞ የበለጠ ለኤርትራ ታማኝ የሆኑ ኃይሎችን መልምሎ ከቲፒኤልኤፍ ውስጥ ሌላ አንጃ ሊፈጥር ይችላል ማለት ነው። በዚህ አንጃ አማካኝነት ምናልባት ከኦላ እንዲሁም ደግሞ ከፋኖ ጋር ጥምረት ፈጥሮ የፖለቲካ የወታደራዊ እርምጃ ወታደራዊ እንቅስቃሴ ሊያደርግ ይችላል ማለት ነው። ይሄ ለምንድን ነው ያልኩት ደጋግሜ? ምክንያቱም ከኤርትራ ከምጽዋ የሚመጣው የጦር መሳሪያ ድጋፍ አልተቋረጠም። እዚህ ደግሞ የምናየው በቲፒኤልኤፍ በነ ደብረጽዮን ካምፕ ያሉት የፖለቲካ አመራሮችን ስንመለከት ያላቸው የሚያሳዩ ምልክት ምንድን ነው? ከብልጽግና ጋር በመነጋገር በመደራደር ያላቸውን ልዩነት ለመፍታት በተወሰነ ደረጃ ምልክት እያሳዩ ነው። እንዲሁም ደግሞ ወልቃየትና ራያ ላይ ያላቸውን ቁመና ያላቸውን አቋም በጣም መረር ያለ አቋም በአደባባይ መናገር ጀምረዋል ማለት ነው። ይሄ በአደባባይ መናገር ከጀመሩ እንዲሁም ደግሞ ከብልጽግና ጋር ያላቸውን ቁርቋሶ ልዩነት በሰላማዊ ለመፍታት ምልክት እያሳዩ ስለሆነ በነ ደብረጽዮን ካምፕ የተወሰነው ግሩፕ እንግዲህ አሁን ያለውን እንቅስቃሴ እውቅና አይሰጠውም። ኢቭን ኦባሳንጆ ራሱ ሄደው ንግግር አድርገዋል፣ ተነጋግረዋል። በጠረጴዛው ዙሪያ ከፌዴራል መንግስቱ ጋር ችግራቸውን ለመፍታት ዝግጁ እንደሆኑ ተናግረዋል። ስለዚህ ይሄ ካምፕ እንግዲህ ዊዝን ቲፒኤልኤፍ ሁለት አይነት ቲፒኤልኤፍ እየተፈጠረ እንደሆነ ማሳያ ሊሆን ይችላል። በፕሮ ኤርትራ የሆነ እና ደግሞ አዲስ የፖለቲካ አሊያንስ አዲስ ሚሊተሪ አሊያንስ ፈጥሮ ማዕከላዊ መንግስቱን ለመውጋት የሚሰናዳ የቲፒኤልኤፍ ሌላ ፍንካች አለ። አይ ካሁን በኋላ ደግሞ ከብልጽግና ጋር ጦርነቱ ከገባን አጠቃላይ ያለን ጦር ሊፈርስ ይችላል። ስለዚህ ማድረግ ያለብን ባለን የመደራደር አቅም ባለን የፖለቲካ ሌቨሬጅ የተወሰነ ተነጋግረን ከብልጽግና ጋር በንግግር ችግራችን መፍታት አለብን የሚል እንግዲህ ሁለት አይነት ካምፕ እየተፈጠረ እንደሆነ ምልክቶች እያየን ነው። ዞሮ ዞሮ ግን ከኤርትራ የሚመጣው መሳሪያ በጣም በገፍ እየመጣ ነው። ከዚሁ ጋር ተያይዞ እንግዲህ መቀሌ አካባቢ አሁን የቲፒኤልኤፍ እንግዲህ ጦርነት ዝግጅት የሚያሳይ ቅድም ብያለው ከዚህ ከብልጽግና ጋር ለመነጋገር ዝግጁነት ያለው የቲፒኤልኤፍ ኢሊት አለ፣ የህወሓት ኢሊት አለ። በሌላው ደግሞ አጽናፍ ደግሞ ስንመለከት ከኤርትራ የሚመጣለትን የጦር መሳሪያ እሱም በደንብ ተቀብሎ ራሱን አስታጥቆ አደራጅቶ ለጦርነት የሚዘጋጅ ደግሞ ሌላ የቲፒኤልኤፍ ኃይል አለ ማለት ነው። ወይም ራሳቸው ሆን ብለው እንግዲህ ቲፒኤልኤፎች ብዙ ጊዜ ማሊያ ይቀያይራሉ። አንደኛው ሰላማዊ ይመስልና አንደኛው ደግሞ የጦርነት ዝግጅት ያደርጋል። ይሄም ኦፕሽን ሊኖር ይችላል። ይሄም ሲናሪዮ ግን ከምልክት አለ። ምልክቶች ምንድን ነው? አሁን መቀሌ አካባቢ ካምፖች ነበሩ። ካምፖቹ የጦር ጉዳተኞች የሚታከሙበት ካምፕ ነው። ይህን ካምፕ ለቀው እንዲወጡ እየተደረገ ነው የጦር ጉዳተኞች እና በዚህም እንግዲህ ቁጣ ተቀስቅሷል። ለምንድን ነው ከዚህ የምንወጣው? ወደ አዲግራትና ወደ አድዋ እንዲሄዱ ነው እየተደረገ ያለው። ይሄ ካምፕ አሁን ለሚያደርጉት ጦርነት አሁን ለሚከፍቱት ጦርነት ለጦር ጉዳተኞች ትኩስ ለሆኑ የጦር ጉዳተኞች የሚያገግሙበት ካምፕ ነው ተብሎ እየተዘጋጀ ነው ማለት ነው። እና ሁለት እንግዲህ አይነት አሳለፍ እያየን ነው። የሰላም አማራጭ የሚፈልግ በጦር ሜዳ ደግሞ ችግሩን ለመፍታት የሚፈልግ የኃይል እየተመለከት ነው ማለት ነው በዊዝን ቲፒኤልኤፍ። እነዚህ ኃይሎች እንግዲህ የትኛው አሸናፊ ይሆናል የሚለው ነገር በቅርብ ቀን የምንመለከት ይሆናል። ወደ መውጫዬ አጀንዳዬ ከመሄዴ በፊት ቻናሉን ላይክ እና ሰብስክራይብ እያደረጋችሁ እንድትቆዩን እየጠየኳችሁ ከአፍታ ቆይታ በኋላ እመለሳለሁ። እንደ መውጫ እንግዲህ ሳሳ ያለ መረጃ ይዣለሁ። ከሰሞኑ የፖለቲካ ፓርቲዎች ግብረ መልስ እየሰጡ ነው በአዲስ አበባ ጉዳይ በተመለከተ። ከዚህ በፊት እዚህ ላይ እንዳቀረብነው እናት ፓርቲ እንዲሁም ደግሞ አብን ጠንከር ያለ መረጃ ጠንከር ያለ አቋም አሳይተዋል። ኢዜማ ነበር ሲጠበቅ የነበረው። ኢዜማ እንግዲህ ብዙ ጊዜ ኢዜማ ለስላሳ ነው። አንዳንድ ደግሞ ትልልቅ የኢዜማ ተወካዮች የፖለቲካ አመራሮች ፌስቡክ ላይ
ወርደው ሲበሻሸቁ ስንመለከት ከመንግስት በላይ ከብልጽግና በላይ ብልጽግና ሆነው ሽንጣቸውን ገትረው ለመንግስት ሲከራከሩ ስንመለከት ኢዜማ ላይ ብዙ ሰዎች ተስፋ እንደቆረጡና ኢዜማ ምንም የሚያመረቃ ምንም ጠብ የሚል ነገር አቋም አያሳይም በዚህ በአዲስ አበባ ጉዳይም ብለው የሚከራከሩ ወገኖች ነበሩ። ነገር ግን በግል ዮሐንስ መኮንን እንግዲህ የኢዜማ አባል በርካታ ጦማሮችን ሲያጋራን ነበረ። ማህበራዊ ሚዲያ ላይ ጠንከር ያለ እንደውም አዲስ አበባ የዜጎች ቀይ መስመር ነች ብሎ ቆንጆ አርቲክል ቆንጆ መጣጥፍ ሲያጋራ ነበር። ዊዝን ራሱ በዛ በምክክር ኮሚሽን ጉባኤው ጊዜ የነበረውን ድራማም በፊት ለፊት ሆነው ሲያጋልጥም ነበረ። በዚህ ምክንያት የተቆጡ ግብረ መልስ የሰጡ ደግሞ በዛኛው ካምፕ ነበሩ ማለት ነው። እንግዲህ አሁን ኢዜማም በፓርቲ ደረጃ እስካሁን መግለጫ አላወጣም ነበር። በፓርቲ ደረጃ መግለጫ ወጥቷል። ምን ብሏል? መጨረሻ ላይ 8ቱ አጀንዳ አስመልክቶ መጨረሻ ላይ የተነበበውን አቋም ብቻ ነው የምንቀበለው ብለዋል። ይሄ ምንድን ነው የሚያሳየው? የስምንቱ አጀንዳ ማለት አዲስ አበባ የፌዴራል መንግስቱ አካል ነች፣ ራሷን በራሷ ማስተዳደር የምትችል ነች ተብሎ እንግዲህ በጣም በአብላጫ ፍጹም አብላጫ በሆነ መንገድ ተወስኖ ነበረ። ይሄም ተነቧል። እንግዲህ 8ቱ አጀንዳዎች በሚነበብበት ጊዜ በርካታ ሁሉም እንግዲህ ተሳታፊዎች የምክክር ጉባኤ ተሳታፊዎች በነበሩበት ጊዜ 8ቱም በዚህ መልኩ ተነቦ ነበረ። በዚህ ጊዜ እንግዲህ ነበረ የኦሮሞ ብልጽግና ተወካዮች ቅዋሜያቸውን ያሳዩት። በዚህ ምክንያት ጊዜያዊ የሽማግሌ ቡድን ተብሎ የክልል መስተዳድር ተሰብስቦ በማግስቱ ሌላ አዲስ አበባ በተመለከተ የመፍትሄ አማራጭ ብሎ ይዞ የመጡት ማለት ነው። ስለዚህ ይህን አይቀበለውም ማለት ነው። ኢዜማ ይህን አይቀበለውም። የሚቀበለው ምንድነው? አዲስ አበባ የፌዴራል መንግስቱ አካል ነች፣ የራሷን ዕድል በራስ መወሰን የምትችልበት ስልጣን አላት ተብሎ የተቀመጠው ማለት ነው። እንግዲህ ይሄ በክልል መስተዳድሮች ኦሮሚያ ክልል መቀመጫ መሆኗን በህገ መንግስት ይቀመጥ የሚለውን አጀንዳ ከኦሮሞ ብልጽግና በስተቀር እንግዲህ ተቃዋሚ ፓርቲዎች ሙሉ ለሙሉ ተቃውሞታል። የአማራ ክልል ተወካዮችም ረግጠው እንደወጡ ይታወቃል። እንግዲህ እዚህ ጋር ኢዜማም በጣም ያስጠነቀቀው ምንድን ነው? ይሄንን ስምምነት የደረስንባቸውን አጀንዳዎች ገለልተኛ አካልም ተቋቁሞ በፍጥነት ወደ ተግባር እንዲገባ እንጠይቃለን የሚል ነገር ነው። ዞሮ ዞሮ በአዎንታዊነት የሚታይ ነው የኢዜማ መግለጫም። ምንም እንኳን የፖለቲካ ፓርቲው ካሉት አመራሮች እንግዲህ የፖለቲካ ቁርጠኝነት አንጻር እንዲሁም ደግሞ በአደባባይ ከሚያሳዩት የፖለቲካ ፖስቸር አንጻር ብዙዎች ኢዜማን እንደ ፓርቲ መቁጠር ካቆሙ በርካታ ጊዜያት ቢቆጠርም ነገር ግን እንደዚህ አንዳንድ ጠንከር ያሉ መረጃዎችም ጠንከር ያለ አቋምም ይዘው የሚመጡበት ሁኔታ በሚኖርበት ጊዜ እንደየአስፈላጊነቱ ይሄንን አቋም አመክንዮአዊ በሆነ መልኩ መሞገት አይ ቲንክ ተገቢ ይመስለኛል ማለት ነው። ለዛሬ እጅ ላይ የነበሩት መረጃዎች እነዚህ ነበሩ። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።